የባህር በር ለኢትዮጵያ ያስፈልጋል አጀንዳችን ሊሆን ይገባል ብሎ የብልጽግና መንግስት በመቀበሉ በጣም አመሰግናለሁ። ደስ ይለኛል። አጨብጭብለታል። የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ መረጃ ጥንቅራችን እነሆ በሰዓቱ ተመልሷል። እንደተለመደው ወቅታዊ ጉዳዮችን፣ የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦችን በጥንቅራችን የምናስደምጣችሁ ይሆናል። ለዛሬ የተመራረጡ አበይት ጉዳዮቻችን ተከታዮቹ ናቸው። ከሰሞኑ አዲስ አበባ፣ ወሎ፣ መተከልና ሌሎችም ቦታዎች ወደ ኦሮሚያ ክልል ስር ይጠቃለሉ የፌደራል መንግስት ከአዲስ አበባ ለቆ ይውጣ በሚል መግለጫ አውጥቶ የነበሩትና አቋማቸውን ያሰሙት በኦሮሚያ ክልልም የሽግግር መንግስት ይቋቋም ሲሉ ሞግተው የነበሩት ኦፌኮና ኦነግ ምላሽ ተሰጥቷቸዋል። የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ኢህአፓና አማራ ጊዮናዊ ንቅናቄ እንደዚሁም እናት ፓርቲ በጋራ ባወጡት መግለጫ የሁለቱን የኦሮሚያ ፓርቲዎች መግለጫ ኮንነዋል። ዝርዝሩን እንመለስበታለን። ከሰሞኑ ከሀገር እንዳይወጡ የተከለከሉ 63 ነጋዴዎች ጥፋታቸው ምንድነው? ከኢትዮጵያ ለቀው እንዳይወጡ ለኢሚግሬሽን ስማቸው ተላልፎ የተሰጡት እነዚህ 62 ግለሰቦች በተደጋጋሚ ጥሪ ቢደረግላቸው ምላሽ አልሰጡም ተብሏል። ዝርዝሩን በጥንቅራችን የምናገራቸው ነው። የቀድሞው የሐዋሳ ከተማ ከንቲባ ከስር ከተለቀቁ በኋላ በድጋሚ ጥፋተኛ ተብለዋል። የቀድሞው ከንቲባ ጥፋተኛ የተባሉባቸው ክሶች የትኞቹ ናቸው? በወፍ በረር የምንቃኘው ጉዳይ ይሆናል። ታዋቂ ፖለቲከኛ ልደቱ አያሌው ብልጽግና ፓርቲ ጠቅላይ ሚኒስትር አብይ አህመድን እንደሚደግፋቸው ይፋ ያደረጉበትን አቋም አስታውቀዋል። አቶ ልደቱ አያሌው ጠቅላይ ሚኒስትሩና ገዢውን ብልጽግና ፓርቲ ደግፋቸዋል ያሉበት አጀንዳ ምንድነው? ከሰሞኑ በአዲስ መልኩ መነጋገሪያ ሆኖ ብቅ ያለውን ጉዳይ የምናገራችሁ ይሆናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ህወሓት ፈርሶ ካልታደሰ መዳን አይችልም ሲሉ ተናግረዋል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አምራችሁ ከጥቂት ቀናት በፊት በተለያዩ ክልሎች ስር የሚገኙ ግዛቶች ወደ ኦሮሚያ ክልል ይካለሉ፣ በኦሮሚያ ክልል የሽግግር መንግስት ይካሄድ። ከዚህ ባለፈም መንግስትን እየተፋለመ የሚገኘው ኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት ጦር የኦሮሚያ ክልል ጸጥታ ያስከብር በሚል አነጋጋሪ አቋም አሰምተው የነበሩት የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከሌሎች ተቋሚ ፓርቲዎች ውግዘት ተከትሎባቸዋል። ራሳቸውን የትብብር ፓርቲዎች ሲሉ የጠሩት እነዚህ ተቋሚ ፓርቲዎች የሽግግር መንግስት በተናጠል በክልል ደረጃ ሊመሰረት አይችልም ብለዋል። ይህን ያሉት መኢአድ፣ ኢህአፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ በጋራ ባወጡት መግለጫ ነው። በዚህ መግለጫቸው የሰሞኑን የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ሰራዊት ግንባር ምክክርና የተላለፈውን ውሳኔ አውግዘውታል፣ ተቃውመዋል። ፓርቲዎቹ የኦነግና የኦፌኮ መግለጫ እሳት ላይ ቤንዚን እንደማርከፍከፍ የሚቆጠር ነው ብለውታል። መግለጫቸው ሲቀጥል ሀገራችን የገባችበት ፖለቲካና ኢኮኖሚያዊ መስቀልቅል ወደ ሀገራዊ ቀውስ እያደገ ባለበትና ከዚህም ለመውጣት ሀገር አድን ርብርብ በሚያስፈልግበት በዚህ ወቅት የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር የደረሱት ስምምነት በአመዛኙ እሳት ላይ ቤንዚን እንደማርከፍከፍ የሚቆጠርና ቀናይቶ ይመጣል አዝማሚያ ያለው ሆኖ አግኝተናል ብለዋል። አሁንም ሰላም በሀገራችን እንዲሰፍን ሁላችንም በጋራ መታገል ያለብን ወቅት ነው እንላለን ያሉት ፓርቲዎቹ ላለፉት 6 ዓመታት የመከራ ህይወት እየገፋ ለሚገኘው የኢትዮጵያ ህዝብ የሚቻለውን ሁሉ በማድረግ በጋራ ታግለን የሚናፈቀውን ሰላም እውን ማድረግ ይጠበቅብናል እንጂ በተናጠል ያውም በክልል ደረጃ ወርደን የሚመጣ ሰላም አይኖርም፣ የሀገራችንንም አንድነት ማስጠበቅ አይቻልም ብለዋል። በአንድ ክልል ሊቋቋም የታሰበው የሽግግር መንግስት ሀገራችን አሁን ከምትገኝበት ሁኔታ የበለጠ ያመሰቃቀላል፣ ችግሮችንም ያባብሳል እንጂ መፍትሄ ሊሆን እንደማይችል መገንዘብ ያስፈልጋል ባይ ነው። በሁሉም አካባቢ ሰላም ካልሰፈነ ማንም ወገን ብቻውን ነፃ አይወጣም። የትኛውም ክልል ውስጥ በተናጠል ሰላም አይሰፍንም ሲሉ አመላክተዋል። በተናጠል በኦሮሚያ ክልል ሽግግር መንግስት ማቋቋም የሚለውን አስተሳሰብም አጥብቀን እንቃወማለን ባይ ነው የትብብር ፓርቲዎቹ መግለጫ። ፓርቲዎቹ ውሳኔው በሀገር ፍርስራሽ ላይ የራስን ጎጆ ለመቀለስ ያለመ የህገ መንግስታዊና ኢሞራላዊ ነው ብለውታል። መተከል፣ ወሎን፣ ድሬዳዋን፣ ሐረርን፣ ሞያሌን ወደ ኦሮሚያ ክልል ለማጠቃለል መፈለግ ሌሎች ክልሎች በግጭትና በኢኮኖሚ በተዳከሙበት ወቅት ወረራ ከመፈጸም ተለይቶ እንደማይታይም ፓርቲዎቹ ጠቅሰዋል። የኦፌኮና የኦነግ ውሳኔ ሀገሪቱን በበርካታ አስርት ዓመታት ወደ ኋላ የሚመለስ እንደሆነም ፓርቲዎቹ አጽንኦት ሰጥተውበታል። ቀጠለ ነው። ወደ ሌላኛው ጉዳያችን አምራችሁ እውቁ የተቃውሞ ፖለቲከኛ ልደቱ አያሌው ከቅርብ ሳምንታት በፊት ወደ ኢትዮጵያ እንደማይገቡ በኢትዮጵያ መንግስት አማካኝነት ተከልክያለሁ ሲሉ ይፋ ማድረጋቸው ይታወሳል። አቶ ልደቱ አያሌው በወቅቱ ይፋ አድርገውት በነበረው ጽሁፋቸው የኢትዮጵያ መንግስት ንብረታቸውን ሊወርስ እንደሆነ ሀገር አልባ ሊያደርጋቸውም እንደተቃረበ መግለጻቸው ይታወሳል። በተለያዩ የዩቲዩብ ገጾች ላይ የተገኙ ቃለ ምልልስ እየሰጡ የሚገኙት አቶ ልደቱ አያሌው የኢትዮጵያን የባህር በር ጥያቄ በተመለከተ በሰሙት አቋማቸው የኢትዮጵያ መንግስት በዚህ ሰዓት ኢትዮጵያ የባህር በር ያስፈልጋታል፣ የብሔራዊ ጥቅማችን አጀንዳ ሊሆን ይገባል ብለው አቋም ማራመዱ የሚደገፍ ነው። የብልጽግናን መንግስት ጠቅላይ ሚኒስትሩን እደግፋቸዋለሁ ሲሉ በጭብጨባ ጭምር ድጋፋቸውን ችረዋቸዋል። ኢትዮጵያ አሁን ባለችበት ሁኔታ ወደፊት ከሚመጣው የኢትዮጵያ ህዝብ ቁጥርና የኢኮኖሚ አቅማችን ጋር ተዳምሮ በማንኛውም መልኩ የባህር በር ያስፈልገናል የሚለው የብልጽግና አቋም በኔ በኩል የሚነቀፍ ሳይሆን እንዲያውም የሚደገፍና በሙሉ ድምጽ ከጎን ቆሜ የማበረታታው አጀንዳ
ጉዳይ ነው ሲሉ ተደምጠዋል። አቶ ልደቱ አያሌው የኢትዮጵያ የባህር በር ጥያቄ በዚህ ሰዓት ያስፈልገናል ተብሎ መነገር ብቻ ሳይሆን የውጭ ጉዳይ ፖሊሲያችን አንድ አካል መሆንም አለበት ሲሉ የተናገሩት አቶ ልደቱ አያሌው በውጭ ጉዳይ ፖሊሲያችን ስር ታክቲክ ስትራቴጂ ወጥቶለት የማስፈጸሚያ ስልቶችም ሊነደፉለት ይገባል ሲሉም ሞግተዋል። የባህር በር ጥያቄ በኢትዮጵያ የውጭ ጉዳይ ፖሊሲ ስር ሆኖ ታክቲክና ስትራቴጂ ወጥቶለት ከትውልድ ትውልድ እየተቀባበል ነው የምናሻገረው ጉዳይ ሊሆን እንደሚገባ አምናለሁ ያሉት አቶ ልደቱ አያሌው የብልጽግና ፓርቲም ገዢው የኢትዮጵያ መንግስት ሆኖ ይህንን አጀንዳ በመቀበሉ የሚቃወሙ ሳይሆን የሚደግፈው ነው። ለ27 ዓመታት የባህር በር ጥያቄን አንቀበልም ብለው በኢትዮጵያ ላይ እጅግ በርካታ መስቀልቅል ሊያስከትሉ ኃይሎች ተፈጥረው ባለፉበት ሀገር የብልጽግና ፓርቲ የባህር በር ጉዳይን አጀንዳ አድርጎ ማቅረቡ የሚደግፈው የማጨበጨብለት ጉዳይ ነው ሲሉ አቶ ልደቱ አያሌው አቋማቸውን አሰምተዋል። የብልጽግና ፓርቲ ሀገር እያፈረሰ ቀጥሏል በሚል የሚሞግቷቸው ሌሎች አካላት ደግሞ መጀመሪያ ሀገራችን ባልተረጋጋችበት ከግጭት ባልወጣችበት ኢኮኖሚያዊ መስቀልቅሉ በቀጠለበት በዚህ ሁኔታ የባህር በር ጥያቄ ያስፈልገኛል ብለው የተነሳውን የብልጽግና መንግስት ደግፋሉ በሚል በተቋሙ የሚታወቁት አቶ ልደቱ አያሌው በዚህ መልኩ አቋማቸውን ማሰማታቸው ከዚህ በፊት የተለመዱበት የውዝግብ ፖለቲካ አንዱ አካል ነው ሲሉ የተቿቸው ወገኖችም አሉ። የአዲስ አበባ ገቢዎች ቢሮ ከ63 የሚበልጡ ነጋዴዎች ከኢትዮጵያ ለቀው እንዳይወጡ ለኢሚግሬሽን እና ደህንነት ቢሮ የእግድ ትዕዛዝ ማስተላለፉ ተሰምቷል። በስም ከተለዩት ግለሰቦች መካከል ኢትዮጵያ ያልሆኑ ዜጎች የሚገኙበታል ነው የተባለው። የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ናቸው ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉ ነው የተሰማው። እግድ የተጣለባቸው 62 ግለሰቦች በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ ናቸው ተብሏል። በስም ከተለዩት ግለሰቦች መካከል ኢትዮጵያ ያልሆኑ ዜጎች የሚገኙበታል ዕዳቸውን የማይከፍሉ ከሆነም አዋጁ በሰጠን ስልጣን መሰረትም በቀጣይ የንብረት እግድና ንብረታቸውን በሐራጅ መሸጥ እርምጃዎችም ይወሰዳሉ ሲል የቢሮው የኮሙኒኬሽን ዳይሬክተር አቶ ሰውነት አየለ ተናግረዋል። ቢሮው በታክስ አስተዳደር አዋጅ 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠ ስልጣን መሰረት ከሀገር እንዳይወጡ እግድ የተጣለባቸው ግለሰቦች ስም ዝርዝር ለፌዴራል ኢሚግሬሽን እና ዜግነት አገልግሎት ማስተላለፉን አስታውቋል። የ62 ግለሰቦች ስም ዝርዝር ለፌዴራል ኢሚግሬሽን እና ዜግነት አገልግሎት የተላከውም ከትላንት በስቲያ ነው። አቶ ሰውነት በህጉ መሰረት የተቀመጠ ቀነ ገደብ አለ። በአዋጁ በተቀመጠው ቀነ ገደብ መሰረትም መጥተው እስካልከፈሉ ድረስ ለዕዳቸው ማካካሻ በሚሆን መሰረት ንብረታቸው በሐራጅ ተሽጦ ዕዳው ይሸፈናል ሲሉ ተናግረዋል። ቢሮው የግብር ዕዳቸውን ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻልም የዕዳ ክትትልና አስተዳደር ስራ ክፍልን በ2017 በጀት ዓመት እንደ አዲስ አዋቅረዋል። በዚህ መሰረት ባለፈው 6 ወራት ከ6.4 ቢሊዮን ብር በላይ የታክስ ዕዳ መሰብሰቡን አቶ ሰውነት ለመገናኛ ብዙሃን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ህወሓት መዳን ከፈለገች መልሳ ጉባኤ ማድረግ አለባት የሚል እምነት አለ ሲሉ በመቀለ ከተማ ከወጣቶች ጋር ባደረጉት ስብሰባ ተናግረዋል። የመቀለ ከተማ ወጣቶች በበኩላቸው ጌታቸው እርምጃ ወሰድ ካልሆነ በራሳችን መንገድ እንሄዳለን ሲሉ እንደሞገቷቸውም ከመቀለ የተሰሙ መረጃዎች ያሳያሉ። በትናንትናው ዕለት በመቀለ ከተማ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር የመከሩ ወጣቶች የዶክተር ደብረጽዮን ህወሓት ኋላ ቀር ለውጥ አደናቃፊ ነው ሲሉ ወርፈውታል። ፕሬዝዳንት ጌታቸው ረዳ ከመቀለ 7 ክፍለ ከተሞች ከተውጣጡ ወጣቶች ጋር በጽህፈት ቤታቸው የተወያዩ ሲሆን ለተነሱላቸው ጥያቄዎችና አስተያየቶችም መልስና ማብራሪያ ሰጥተዋል። ወጣቶቹ በመድረኩ ባቀረቡት አስተያየትና አካሄድ የደብረጽዮን ህወሓት እኔ ባልቀደስኩት ማዕድ ለመብላት እጅ መስደድ አይታሰብም በሚል አካሄድ ተጠምዷል ሲሉም ተችተዋል። እኔ ብቻ ነኝ ፍላጭ ቆራጭ የሚል ፈሊጥ ያለንበትን ወቅት የሚያወጅ ኋላ ቀር ሲሉ በስሜት የተናገሩት ወጣቶቹ የዶክተር ደብረጽዮን ህወሓት የጠቅላይነት መንገድና አካሄድ አይሰራም ባይ ናቸው። ጌታቸው ረዳ ጸረ ለውጥ ሲሉ በፈረጁት የደብረጽዮን ህወሓት ላይ እርምጃ ባለመውሰዱ አመረው የነቀፉት ወጣቶቹ ፕሬዝዳንት ጌታቸው እርምጃ ወሰድ ካልሆነ በራሳችን መንገድ እንሄድበታለን በማለት ቁጣቸውን አሰምተዋል። መንግስትን በመሆን የለውጥ ጥያቄያችን ይመለስ፣ እኛ ወጣቶች ትግስታችን ተሟጧል ሲሉም ገልጸዋል። ህዝቡ የአስተማማኝ ሰላም ባለቤት እንዲሆን በምርጫ የሰየመው መንግስት ሊኖር ይገባል ሲሉ ምላሽ የሰጡት ፕሬዝዳንት ጌታቸው ይህንን እውን እንዲሆን ከስሜት የጸዳ ትግልና አካሄድ ከወጣቱ ይጠበቃል ባይ ናቸው። ህወሓት ጠላትን የሚል ነገር ስህተት እንደሆነ የገለጹት ፕሬዝዳንት ጌታቸው ፓርቲው እንዲድን ከተፈለገ እንደ አዲስ አሳታፊ ጉባኤ ማካሄድ ይጠበቅበታል የሚል ምክር ሀሳብ አቅርበዋል። በትግራይ ያለው ችግር በህወሓት ብቻ ይፈታል ማለት ስህተት ነው። ስለሆነም ላሉት ዘርፈ ብዙ ችግሮች አሳታፊ ሁሉን አቃፊ ፖለቲካ ዋነኛ ተመራጭ መንገድ ነው ሲሉ አክለዋል። ፕሬዝዳንት ጌታቸው ረዳ የመቀለ ከተማ ያለ ከንቲባ ከ3 ወራት በላይ መቆየት፣ የትጥቅ ማስፈታትና መልሶ ማቋቋም፣ በክልሉ የሚታዩ በርካታ የጸጥታ ችግሮች በማስመልከትም ከወጣቶቹ ለቀረበላቸው ጥያቄዎች መልስና ማብራሪያ መሰጣቸውን የትግራይ ቴሌቪዥን ዘግቧል። ወደ መጨረሻ ጉዳያችን እናምራችሁ። ከአንድ ዓመት በላይ በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ የሚገኙት የቀድሞው የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በሐዋሳ ከተማ ፍርድ ቤት በቀረበባቸው 2 ክሶች ጥፋተኛ ተብለዋል። አቶ ጸጋዬ ፕሮጀክቶችን በህገወጥ አግባብ መርተዋል በሚል ክስ ነው የቀረበባቸው። የህዝብና የመንግስት ሀብት ጉዳት ሊደርስ በማድረግና ስልጣንን ያላግባብ በመገልገል በሚልም አቃቤ ህግ በአቶ ጸጋዬ ላይ የሙስና ወንጀል ክስ አቅርቦባቸው ነበር። በዚህ ክስ ቀድሞው የሐዋሳ ከተማ ከንቲባ ፍርድ ቤት ጥፋተኛ ተብለዋል። አቶ ጸጋዬ በሐዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉት ሌላ ጉዳይ በመንግስት የመኖሪያ ቤት ተሰጥቷቸው ያለ ከስልጣን እስከተነሱበት ጊዜ ድረስ
የቤት ኪራይ ገንዘብ ይቀበሉ ነበር የሚለው ነው። የቀድሞ ከንቲባ ለቤት ኪራይ በወር 10 ሺህ ብር በድምሩ 260 ሺህ ብር ያልተገባ ጥቅም አግኝተዋል በሚል በአቃቤ ሕግ የቀረበባቸውን ክስ የመረመረው ፍርድ ቤቱ አቶ ጸጋይን ጥፋተኛ ናቸው ብሏቸዋል። የሐዋሳ ከተማ ፍርድ ቤት በትላንት ውለው አቶ ጸጋይ ላይ ከቀረቡ 3 ክሶች በአንደኛው ነፃ መሆናቸውንም ውሳኔ አስተላልፏል። የሐዋሳ ከተማ ከፍተኛ ፍርድ ቤት በአቃቤ ሕግ የቅጣት ማክበጃ እንደዚሁም የቀረበበት የቅጣት ማቅለያ ለመስማት ለረቡዕ መጋቢት 3 ቀን 2017 ተለዋጭ ቀነ ቀጠሮ ሰጥቷል። አቶ ጸጋይ ቱኬ በፌዴራል ከፍተኛ ፍርድ ቤት የሐዋሳ ማዕከል ቀርቦባቸው ከነበሩ 2 ሌሎች ክሶች ነፃ ናቸው መባላቸው ይታወሳል። ውድ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።